እኔ እዚህ ቁጭ ብያለሁ። ከላይ ያያችሁት ይሄው። ዛሬ ቤተሰብ ምን እንደምነግራችሁ በጣም ያሳዝን ነገር ነው። በጣም የደከመኝ በጣም የሚገርማችሁ ነገር ዛሬ እኔ የፈለገ ነገር ይምጣ ብዬ የሆነች የሄርሜላ የምታውቃት ልጅ አለች። እባክሽን የሄርሜላን ቤት ንገሪኝ እባክሽን ብዬ ነገረችኝ። የሄርሜላን ቤት ዛሬ እንደው ቢያንስ እንኳን እንደው ጸበል እንኳን እንትን ቢሉት እኔ ማርያምን ጎትቼ ወስዷለሁ ብዬ ነው ያሰብኩት። ይኸው እንግዲህ በሩን ባንኳኳ እና ሄርሜላ ቤት በተቻለ ይኸው ሁሌ እንደምታውቁ ይኸውና እዩት። ይሄ በራቸው ነው የሄርሜላ በር ነው። እኔ እዚህ ቁጭ ብያለሁ። ከላይ ያያችሁት ይኸው ግቢው ይኸው በዚህኛው በር አለ እና ውዶቼ ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። እየጠበኳቸው ነው ቢያንስ ከመጡ ማለት ነው። ጎረቤታችንም ጠይቄ ነበር አዋርቻን ነበር ግን ቪዲዮ አትክፈች ምናምን አለችኝ። እዚህ ጋር ነው እነሱ ጎረቤት ነው እዚህ ጋር ትመጣለች እና ምንድነው ችግሩ ምናምን ብዬ ጠይቄ ያልነበረ። አይ ምንም ችግር የለውም ትናንትና ማታ ብዙ ሰው ሲመጣ ሲወጣ ሲገባ ምናምን ጫጫታ ምናምን ነበረ አለችኝ ማለት ነው። እና ብዙ ምን ያየሁት ነገር የለኝም ከፈት አድርጌ ዝም ብዬ አየሁኝ ምናምን ብለን ነበረ። ሊመጡ በእናታቸው ሊመጡ ደስ እንደሚል አብርሃምና ሄርሜላን ባል ቤተሰብ እነሱ ይሆኑ አላቅም ብቻ ቤተሰብና ጎረቤታቸውን አናግሬያቸዋለሁ። እዚህ አካባቢ ያሉትን ታችን እንጠይቃቸዋለሁ። አይ ትናንትና ማታ ላይ የሆነ ግርግር ነበር፣ ሲወጡ ሲገቡ ነበር ምናምንና አብርሃም መጥቶ ነበር ምናምን አለች ማለት ነው። እና ቤተሰብ ወይኔ በእናታችሁ ምን ጉር ነው። እና ደግሞ በቀደም ኤፍሬም እንደመጣም ነገረችኝ ጎረቤታቸው። ይኸው እዚች ጋር እነሱ ጎረቤት አሳያቸዋለሁ። ቁልፍ ራሱ ዛሬ ይሄ በጣም ወይኔ እኔ በጣም ደስ ብሎኝ ነበር። ቤተሰብ ሲነግሩኝ በጣም እጅግ በጣም ደስ ብሎኝ ነበረ የመጣሁት። ግን በቃ ምን ላደርግ አልቻልኩም። በእናታችሁ በጣም ነው የሚያሳዝነው። እና ያላቅም ብቻ ምን ብዬ እንደምነግራችሁ ይሄው በር ወይዬ ኧረ አልቀርጽሽም አይ እንዳትቀርጽ ምናምን እያለችን አልቀርጽሽም ንግግሩ ጠፋብኝና ቤተሰብ ያው ከመጡ በቃ ትንሽ ጠብቃቸውና እሄዳለሁ። ከመጡ መጡ፣ ካልመጡ ደግሞ አልመጡም ነው እንግዲህ። አብርሃምና ሄርሜላ የሉም። ባንኳኳ ምን ብል የሉም። ግን ትላንትና በጣም ከባድ ነገር ነበረ ምናምን አለች። በጣም ግርግር ነበረ፣ ጭቅጭቅ ነበረ እና ብዙ ጊዜ ጭቅጭቅ ይፈጠራል። ያው አብርሃምን እና ሄርሜላ ነው እኛ የምናውቃቸው። ቤተሰብ እንዳያችሁት ነው ያው በጣም በጣም ይገርማቸዋል። እኔ እንጃ እኔ ምን ብዬ እንደምለው እኔ ዛሬ በቃ ዛሬማ አገኛቸዋለሁ ብዬ ነው የመጣሁት። ትላንትና በጣም ግርግር እንደነበረ ሌሊት ላይ ሩታ መታ እንደነበረና በጣም ከባድ ነገር እንደተፈጠረ ነው የሰማሁት። እንግዲህ ቤተሰብ እራበኝ ስንት ሰዓት ሙሉ ቁጭ ብዬ ጠበቅኳቸው ነበረ። በራቸው ይሄው ሰፈራቸው እንግዲህ ታያችሁ። ይሄ ነው ሰፈራቸው። ይሄ ነው ሰፈራቸው። እዚህ ጋር ደግሞ እዚህ ጋር ነው እንትን የሚገዙት እነሱ ታያችሁ። በጣም ታዋቂ ቤት ነው። ሻይ ቡና ልነው ራበኝ ጠብቂያቸው ራበኝ ቤተሰብ ብቻ ነው ወጣው ዛሬ እያችሁኛ። በቃ እኔ እውነት በቃ ማወቅ እፈልጋለሁ አልኩ። ስለነሱ እኔ ማወቅ እፈልጋለሁ ብዬ ነው ማርያምን የመጣው ዛሬ። እና አብርሃም እንኳን ቢያንስ እንኳን እውነት ብዙዎቻችሁ ኧረ ሂጂና እስቲ ምናምን እኔ ጓደኛዋ ነች የሰጠችኝ። በጣም ደስ የምትል ልጅ ነች። የሄርሜላ ቤት ይሄ ነው ብላ ሂጂ አለችኝ። ሄድኩኝ ግን ስሟን መጥራት እዚህ ጋር አልፈልግም። ገብቷቸዋል። ስሟን እንድጠራባት አልፈልግም። ግን በቃ ከሄርሜላ ጓደኞች አንዷ ነች። ሂጂና ከፈለግሽ ምናምን ብላኝ የሰጠችኝ ማን ቤተሰብ እኔ እንጃ እኔ ምን ብዬ እንደምነግራችሁ ብቻ አላቅም። ዛሬ ባገኛቸው እጅግ በጣም ደስ ይለኝ ነበር። ግን ጠበቅኳቸው የሉም። የት እንደሄዱ ብቻ እግዚአብሔር ይወቀ። ወይ አንኳኩቻለሁ ግን ፈራው እና ግን ጎረቤቷ ጥሩ ነች። ወጣችና አይ የሉም ምናምን አለችኝ። እኔ ደግሞ ተኝተው ይሆናል እንግዲህ
በመጨረሻ ያው አብርሃም ስለደከመው ብዙ ነገሮችን ስለደረሱበት በቃ ደክሟቸው ተኝተዋል ብዬ ነበር ያሰብኩት። ግን የሉም ወጥተዋል። ጠዋት ነው የወጡት ነው ያለችኝ። እንግዲህ አላቅም ስንት ሰዓት እንደወጡ አላቅም፣ ግን ጠዋት እንደወጡ ነው ያለችኝ። እኔ እንጃ ብቻ አላቅም። አብርሃምን ወይ ጸበል ይዛው ይሆናል ወይ ግርግሩ ተነስቶ ያው ሩታ አብርሃምን ይዛውም ሂዳ ይሆናል አይታወቅም። ቤተሰብ እኔ ምን ብዬ አላቅም። ውይ ዛሬ ባግኝ በእና እንዴት በቃ ደስ ብሎ ምን ብዬ ልንገራችሁ። በቃ ላገኛቸው ነው እኔ እንጃ። የነሱን ጸብና የነሱን ጸብና ያው የአብርሃምን ሰው እኔ በቃ አብርሃምን አግኝቼው ማየት ነበር የምፈልገው። በጣም አብርሃምን ማየት ብቻ ነበር የፈለጉት። እግዚአብሔርን ነው የምላችሁ። በቃ አብርሃምን አግኝቼው እኔ እንጃ ምን አይነት ነገር ውስጥ እንዳለ ምን እየሆነ እንዳለ ማወቅ ነበር የፈለኩት ማለት ነው ውዶች። እውነት ጎረቤታቸውም ስትነግረኝ በጣም ነው የሚያሳዝነው። እንደ ድሮ አይደለም፣ አይጫወትም፣ አይስቅም፣ አይናገርም። በቃ ዝም ነው፣ ዝምታ ብቻ ነው ምናምን አለችኝ። በጣም ነው የሚያሳዝነው። ያው ጸበል ቢወስዱ ጥሩ ነበረ፣ ግን እኔ አላውቅም። ያው ቪዲዮቻቸውንም አያለው አለች። ብቻ ከባድ ነው፣ በጣም ስብስብ ያለ ነው ነገሩ አለች። ያው እንግዲህ ቤተሰብ በጣም ርቦኛል። ስኳር አብሮት ነው። በጣም ራበኝና አዘዝኩኝ። ጾም አለ እንደቱ ዛሬ ሮብ ነው፣ ጾም የለም። እሺ አመሰግናለሁ። አይጣፍጥም እናንተ ይጣፍጥ መስሎኝ ነበር። አይጣፍጥም እና አብርሽዬና ፊልሚን አገኛለሁ ስፍስፍ ብዬ ቤት ማርያም ነው እንደ ዛሬ ደስ ብለን ተስፍስፍ ያላለው ደግሞ እኮ አገኛቸዋለሁ ብዬ ማርያምን ጠዋት ነው የወጣሁት። ቁርሴን እንኳን አልበላም። ቁጭ ብዬ ጠብቅ ሊመጡ ነው። ይሄ እነሱ እዚህ ገብተው ይበሉበት አላችሁ። አይ ገብተው ይበሉበት በጣም ትልቅ እነሱ ምዝናኑበት ነው። ሻይ ቡና ምናምን እዚህ ጋር ምናምን አንድ እንዲሁም እዚህ ጋር ቪዲዮ የሚሰሩበት ቀንም አለ እና በዚህ አጋጣሚ ይሄን ቤቷን ስለነገርሽኝ አመሰግናለሁ። እኔ ውድ በጣም ነው የማመሰግነው። ለማንኛውም ቤተሰቤን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ። እንግዲህ አሁን አይቻለሁ ግን እመጣለሁ ከዚህ በኋላ። ቻው